በአማራ ክልል ባገዛዙ ጦርና በፋኖ ኃይሎች መካከል በቀጠረው ጦርነት ከባህር ዳር ቅርብ ርቀት የሚገኙትን ጨምሮ በተለያዩ ያገዛዙ ጦር ሰፈሮች ላይ ጥቃት ተፈጸመ። አገዛዙ ቀጣይ ለሚያደርገው ዘመቻ ተዘጋጁ በሚል የኃይል ጥርነፋ ያጠናከረ መሆኑ ሲታወቅ ያገዛዙ መከላከያ መረጃ ኃላፊ ጀነራል ጌታቸው ጉዲና በበኩላቸው እኛ የተደራጀንም ሆነ የተዘጋጀነው ለሰፈር ኃይሎች ሳይሆን ለውጭ ኃይሎች ነው ሲሉ አስታውቀዋል። በዝርዝር መረጃውን ተሰሙታላችሁ። የፕሬዝዳንት ኢሳያስ አፈወርቂ ንግግርና የኤርትራ ነጻነት ቀንን በተመለከተ የሚሰጠው ምላሽ እንደቀጠለ ነው። አቶ ጀዋር መሐመድና አቶ ጌታቸው ረዳ ጠንከር ያለ ምላሽ ሰንዝረዋል። የብልጽግና የጦርነት ፕሮጀክትን ከመሩት ጀነራሎች መካከል አንዱ ደግሞ ኢሳያስ ለአብይ እጁን ይሰጣል እኔም ዘምታለሁ ብለዋል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። በአላማጣ ከተማ አንድ ከፍተኛ የመከላከያ አዛዥ በሴቶች ላይ ያስገድዶ መድፈር ወንጀል እየፈጸሙ መሆኑ ተጋለጠ። በርካታ ሴቶች ላይ ያስገድዶ መድፈር ፈጽመዋል የተባሉት እኚህ ከፍተኛ የመከላከያ አዛዥ ስማቸውና ማንነታቸውም የተጋለጠ ሲሆን ተጎጂ ቤተሰቦችና ማህበረሰቡም ከፍተኛ ጉሩምሩምታ ያሰማ መሆኑ ታውቋል። ጉዳዩን የተመለከተ ዝርዝር መረጃ ደርሶናል የምናቀርበው ይሆናል። ጀነራል አበባው ታደሰ ቀይ ባህርን አንስተው ኤርትራ ላይ ያነጣጠረ የተባለለትን ዛቻ አሰምተዋል። የኤርትራ ጦር ችግር የኔም ችግር ነው ሲሉ የሚታወቁት እኚህ ጀነራል አሁን ይደክማሉ ሲሉ ተናግረዋል። ተሰሙታላችሁ። አቶ እስክንድር ነጋ የአሜሪካ ጥሪና የድሮን ጥቃቱን በተመለከተ ተናግረዋል። ጀነራል ጌታቸው ጉዲና ደግሞ የሚዋጉን ኃይሎች ዓላማቸው ግልጽ ነው ሲሉ የተናገሩትን ይዘናል የሚደመጥ ይሆናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በባህር ዳር ከተማ ዙሪያን ጨምሮ ከባድ ውጊያ መደረጉ ተነገረ። አቶ እስክንድር ነጋ የአሜሪካ ጥሪና የድሮን ጥቃቱን በተመለከተ ተናግረዋል። ጀነራል ጌታቸው ጉዲና የሚዋጉን ኃይሎች ምኞት ስልጣን መያዝ ነው ብለዋል። በአማራ ክልል ቦታና ጊዜው ይለያይ እንጂ በተለያዩ አካባቢዎች የሚፈጸሙ ጥቃቶችና እየደረሰ ያለው ጉዳት ግን መቆሚያ አላገኘም። ዛሬም በክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ወንዳጣ ተብሎ በሚጠራው አካባቢ በካምፕ ላይ ጥቃት ተፈጽሞ በርካታ የመንግስት ኃይሎች ላይ ጉዳት ደርሷል። በተመሳሳይ ከባህር ዳር አዴት እስከ አቸፈር ድረስ ባሉ አካባቢዎች ይቆዲ ዴንሳ ባታ ቆቀር ምላጭ በር ወዘተ በተባሉ ስፍራዎች ላይ ለስምሪት በወጡ የመንግስት ወታደሮችና የፋኖ ኃይሎች መካከል ውጊያ መደረጉ ታውቋል። የፋኖ ኃይሎች በርካታ የነፍስ ወከፍ መሳሪያ የተገኘበት ነው ብለውታል። በዚሁ በጎጃም ቀጠና ፍኖት ሰላም አቅራቢያ ሸምበቁማ በተባለ ስፍራ በክልሉ የጸጥታ ኃይሎች ካምፕ ላይ ጥቃት ተፈጽሞ እንዲሁ በርካቶች ላይ ጉዳት ደርሷል። በሰሜን ወሎ ዞን ከወልዲያ ቅርብ ርቀት ሳንቃ አካባቢ በጉዞ ላይ በነበሩ የመንግስት ኃይሎች ላይ የደፈጣ ጥቃት ሲሰነዘር በደቡብ ወሎ ወግዲ ጎረንጂ እንደዚሁም አምባሰል ተራራማ ስፍራዎች ላይ የተኩስ ልውውጥ ነበር። የክልሉ አሁናዊ ሁኔታ እንዲህ በሚገለጽበት በዚህ ወቅት የሀገሪቱ ወታደራዊ አዛዦች ደግሞ ሰራዊቱን ጭምር አላስፈላጊ መስዋዕትነትን እያስከፈለ ያለው የእርስ በርስ ጦርነትን ለማስቆም የብልጽግናው መንግስት ፖለቲካዊ መፍትሄ ይሰጥ ዘንድ ግፊት ከማድረግ ይልቅ ጽንፈኛውና ሽብርተኛው ስልጣን ያገኝም ተደምስሷል የሚል ዛቻ ላይ ናቸው። ጀነራል ጌታቸው ጉዲና የውጭ ጠላቶቻችን አጀንዳን ለማስፈጸም በሀገር ውስጥ ሌባና ፖሊስ የሚጫወቱ የጽንፈኛና የሽብር ኃይሎች አሉ ሲሉ ይጀምሩና እያከሰምናቸው ነው በማለት ይቀጥላሉ። የሚዋጉን ሀገር ለማፍረስና ስልጣን እንይዛለን በሚል ከንቱ ምኞት ነው በማለትም ያክላሉ። ሀገር ከፈረሰ የሚያዘው ስልጣን ምን እንደሆነ ባይገልጹም የሆነው ሆኖ በቅርቡ የአሜሪካው አምባሳደር
አምባሳደር ያቀረቡት ጥሪ ግን መሰረታዊ ነው። ብልጽግና እስካሁን የሰጠው ምላሽ ባይኖርም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በጉዳዩ ላይ የሰጡትን ምላሽ በተመለከተ ግን መዘገባችን የሚታወስ ነው። አቶ እስክንድር ነጋ ደግሞ የአምባሳደሩን ጥሪ ባወንታ እንመለከተዋለን ብለው ይሁን እንጂ አምባሳደር ማሲንጋ ባስተላለፉት ቀዳሚ መልእክታቸው የፌደራል መንግስቱ በራሱ ዜጎች ላይ የሚያደርገው የድሮን ጥቃትን በአስቸኳይ ያቁም በማለት መሬት ላይ ያለውን እውነታ የሚገልጽ የህዝባችንን ህመም የሚጋራ መልእክት አስተላልፎ የነበረ ቢሆንም ምክንያቱ ግልጽ ባልሆነ ሁኔታ በሰዓታት ልዩነት ውስጥ ይህንን የመልእክታቸውን ጭብጥ እንዲወጣ መደረጉን ተመልክተናል ሲሉ አንስተዋል። ይህ መሆኑ አሜሪካ ለዘመናት ያዳበረችውን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችና ጦርነቶችን በሰላም ለመፍታት ያደረገች የምትገኘውን ሰፊ ጥረት የሚያግዝ አይደለም። እንዲያውም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊነት ፖሊሲው እንዲጸና ራሳቸውን ከመንግስታዊ የጅምላ ጭፍጨፋ እየተከላከሉ የሚገኙትን ተፋላሚዎችን ደግሞ ተጠራጣሪ እንዳያደርጋቸው ስጋት አለን ሲሉ ገልጸዋል። ይህ በእንዲህ እንዳለ ፋኖ ከባህር ዳር ቅርብ ርቀት የሚገኙትን ጨምሮ በተለያዩ ያገዛዙ ጦር ሰፈሮች ላይ ጥቃት መፈጸሙን አስታውቋል። አገዛዙ ቀጣይ ለሚደረገው ዘመቻ ተዘጋጁ በሚል የኃይል ጥርነፋውን እያጠናከረ መሆኑ ሲታወቅ በክልሉ ባህር ዳር ከተማ ዙሪያ ወጀንጣ አካባቢ የሚገኘው ያገዛዙ ጦር ሰፈር ላይ ንጋት 12 ሰዓት ጀምሮ ወታደራዊ እርምጃ ወስደናል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ጎጃም ቀጠና አንደኛ ክፍለ ጦር አስታውቋል። በዚህ ወታደራዊ ካምፕ ላይ በተከፈተ ተኩስ የመከላከያና ሚሊሻ አባላት ሲገደሉ በርካቶች ደግሞ ቆስለዋል ሲሉ ነው የቀጠናው የመረጃ ምንጮች ተናገሩት። ጥቃቱን ተከትሎ አገዛዙ ፋኖ ሲመጣ ለምን አልነገራችሁንም በሚል የወጀንጣ ነዋሪዎች ላይ ድብደባና ወከባ ፈጽሟል። አንድ አርሶ አደርንም ገድሏል ተብሏል። በተመሳሳይ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አቅራቢያ ማንኩሳ ስንቄ ባህር ዛፍ አካባቢ ካምፕ ያደረገ የሚሊሻ ኃይል ላይ ከፋኖ በተከፈተ ውጊያ በርካቶች የሞትና የአካል ጉዳት እንደደረሰባቸው ታውቋል። ጥቃቱን ተከትሎ ቀሪ የሚሊሻና የፖሊስ አባላት ወደ ፍኖተ ሰላም ከተማ ሸሽተዋል ሲሉ የመረጃው ምንጮች ተናግረዋል። ትናንት ንጋት ጀምሮ አገዛዙ ከፍተኛ ወታደራዊ ስምሪት ያደረገበት የደቡብ ወሎ ዞን አምባሰል ወረዳ ውጫሌና ውርጌሳ ከተሞች ዙሪያ ዛሬ የተኩስ ልውውጥ ሲደረግ አርፍዷል ሲሉ ነዋሪዎች ነግረውናል። ትናንት በነበረው ያገዛዙ የጦር እንቅስቃሴ ምላሽ ሳይሰጡ የቆዩት የፋኖ ኃይሎች በዛሬው ዕለት በቡድን መሳሪያዎች ያጸፋ ተኩስ ሲሰጡ ተደምጠዋል ብለዋል የአካባቢው ነዋሪዎች። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች አገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያና የደፈጣ ጥቃት አሁንም ተጠናክሮ ቀጥሏል። በዚህም በትናንትናው ዕለት በደቡብ ጎንደር ዞን ላይ ጋይንት ወረዳ እንዲሁም ሳሪ ጎብጎብና መገንጠያ የተባሉ 3 አካባቢዎች ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ያገዛዙ ወታደሮች ላይ የሞትና የአካል ጉዳት ተመዝግቧል ተብሏል። በዚሁ ቀጠና ትናንት ምሽት 12 ሰዓት እስከ 4 ሰዓት ድረስ ከመካነ ኢየሱስ ከተማ ወደ ቆማ ፋሲለደስ ለመንቀሳቀስ ከሞከረ ያገዛዙ ጦር ጋራ ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተኮር አስታውቋል። በቀጠናው ሸምበቆችና ብራንደጌ በተባሉ አካባቢዎች የአማራ ፋኖ ብሔራዊ ኃይል አባላት በከፈቱት የደፈጣ ውጊያ በአራት ተሽከርካሪዎች ሲንቀሳቀስ የነበረ ያገዛዙ ጦር ላይ ከፍተኛ ጉዳት ደርሷል ተብሏል። በጥቃቱ ከወታደሮች በተጨማሪ የስቴ ወረዳ የገበሬዎች የሥራ ሂደት ኃላፊ አቶ ክንዴ ባቤና ሌሎች ያገዛዙ ካድሬዎች ተገድለዋል ተብሏል። በሌላ መረጃ ከፍተኛው የመከላከያ አዛዥ ሴቶችን አስገድዶ በመድፈር ወንጀል በማህበረሰቡ ተከሰሰ። በስም ዝርዝር የተጨበጠ መረጃ ከአላማጣ ከተማ የተላከ ሲሆን እኚህ ከፍተኛ የጦር አዛዥ ሴቶችን በማስፈራራት ጭምር ድርጊቱን ሆቴላቸው ድረስ ያስመጡ እንደሚፈጽሙት መረጃው አጋልጧል። ይህንን አስገድዶ መድፈር በከተማው ውስጥ በተደጋጋሚ ፈጽመዋል የተባሉት የጦር መኮንን መቶ አለቃ ኢሳያስ የሚባሉ እንደሆኑ
የተጎጂ ቤተሰቦች ይህንን አረጋግጠዋል። ለዚህ ዘገባ ሲባል ስማቸው የተለወጠ 4 ሴቶች ላይ የደረሰውን ጉዳት በተመለከተ የቤተሰቦቻቸውና የመረጃ ምንጮቹ የሚከተለውን ዝርዝር ልከዋል። አንደኛ ዓለምነሽ የተባለች ስሟ የተለወጠ ነው። ሁለተኛ አስቴር፣ እንዲሁም ሶስተኛ እሙዬና ዙበይዳ የተባሉ 4 ሴቶች ላይ ይሄ መቶ አለቃ በተለያዩ ሰዓታት ድብደባዎችንና ያስገድዶ መድፈር ወንጀል ፈጽሟል በማለት አጋልጠዋል። እንዲሁም የንግድ ቤቶቻቸውን ጭምር እንዲዘጉ አድርጓል። በጠርሙስና በሽጉጥ እንደዚሁ ጉዳት አድርሶባቸዋል። ያስገድዶ መድፈር ሙከራ የተደረገባትና ከባድ ድብደባ የተፈጸመባት አንዲት ሴትም ለሕክምና በሪፈር ወደ መቀሌ መላኳ ታውቋል። መቶ አለቃ ኢሳያስ በከተማው ልጃገረዶች ላይ ለፈጸመው አስገድዶ መድፈርና ያስገድዶ መድፈር ሙከራ በተመለከተ ለመከላከያ አዛዥ ለኮሎኔል አህመድ አቤቱታ አቅርበናል የሚሉት የከተማው ነዋሪዎች ቅሬታውን በተመለከተ ግን አጥጋቢ ምላሽ አላገኘንም ብለዋል። የአማራ ክልሉ ጦርነት ከተጀመረ በኋላ በክልሉ ሴቶች ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። በተለይም በተለያዩ ጥቃቶችና በግብረ ስጋ ግንኙነት የሚተላለፉ በሽታዎችም በአስደንጋጭ ሁኔታ እንደጨመሩ እየወጡ ያሉ ሪፖርቶች አመላክተዋል። በሌላ መረጃ የኢሳያስ ኦሮሞማ ከባድ ቁጣ ቀሰቀሰ። ከሚኒስትሩ እስከ ጀዋር ምላሽ ሰጠውበታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓላቸው ላይ ባደረጉት ንግግር ኢትዮጵያን በተመለከተ ባስተላለፉት መልእክት በኦሮሞማ አስተሳሰብ እየተጓዘ ያለው የኢትዮጵያ መንግስት ሰፊ ጦርነት ለመቀስቀስ እየተንቀሳቀሰ ነው ሲሉ ከባድ ወቀሳ አቅርበዋል። ፕሬዝዳንቱ ለዚህም ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ያሉ ሲሆን የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ ናቸው ሲሉ ወንጅለዋል። ፕሬዝዳንት ኢሳያስ በዚሁ መልእክታቸው የኢትዮጵያ መንግስት የኦሮሞማ አስተሳሰብን ለማሳካት የውጭ ኃይሎች ባሏቸው እገዛ የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ይህንን በተመለከተም የህዝብ ተወካዮች ምክር ቤት አባልና የመስኖና ቆላማ አካባቢዎች ሚኒስትር ደኤታ የሆኑት ፕሬዝዳንቱ ኦሮሞማን የገለጹበት መንገድ ትክክል አይደለም ሲሉ በይፋዊ የትዊተር ገጻቸው ባሰፈሩት መልእክት ገልጸዋል። የኤርትራው መሪ ኢሳያስ አፈወርቂ በቅርቡ ባደረጉት ንግግር የኦሮሞማ ርዕዮተ ዓለም በሚል ኢትዮጵያ ውስጥ ማንነቶችን እርስ በርስ የማጋጨት የቆየ መንገዳቸውን ቀጥለውበታል ሲሉ ሚኒስትሩ ወቅሰዋል። በተያያዘም ፖለቲከኛው ጀዋር መሐመድ ለኢሳያስ አፈወርቂ ንግግር መልስ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ያደረጉትን ንግግር ትርጉም ማዳመጣቸውን የገለጹት ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ ብለዋል። ሲያስረዱም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካሉ በኋላ በዚህ ንግግር ደስተኛ አለመሆናቸውን አስታውቀዋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያሉት አቶ ጀዋር ይህ የኦሮሞ ማንነቱ ወይም ባህል መገለጫ ቃል መሆኑን አስረድተዋል። ልክ ኤርትራዊ ወይም ኩኪው እንደማለት መሆኑን ገልጸዋል። ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆናቸውን አስታውቀዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሱት ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስበዋል። የፕሬዝዳንት ኢሳያስ ንግግር በሁለቱ ሀገራት መካከል ያለ ውጥረት መካረሩን እንደሚያሳይ ጠቁመው በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ብለዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከ4 ዓመታት በፊት ትግራይ ላይ ሰራዊታቸውን አዝምተው በ3 ሳምንታት ጦርነት አሸነፍኩ ባሉበት ወቅት ከርሳቸው ጎን ሆነው የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማው የወታደራዊ አዛዦች ሙገሳ ወቅትም ሀገር ወዳዱ በሚል ተጠርተው የነበሩት ሌተናንት ጀነራል ዮሐንስ ገብረ መስቀል ትናንት ያደረጉት ንግግር አወዛጋቢ ሆኗል።
ኢሳያስና ሻቢያ እንዳሁኑ ልንጠፋ ነው የሚል ስጋት አጋጥሟቸው አያውቅም ያሉት ጀነራሉ አስመራ ያለው ጭራቅ በቃ መባል አለበት ሲሉም አንስተው በኢትዮጵያም በትግራይ አማራና ኦሮሚያ እንዲሁም በአፋር እጁን አስገብቷል ብለው ኢሳያስን ለማዳን የሚሰለፍ የትግራይ ህዝብም ካለ እንጫረሳለን ሲሉ ተደምጠዋል። መንግስት ጥሪ ባያቀርብልኝም ወደ ግንባር እሄዳለሁ፣ ኢሳያስም ለአብይ እጅ የሚሰጥ ይመስለኛል ሲሉ ማክለዋል። እኒህ ጀነራል የህወሓት ሰቦችን በድጋሚ በወነጀሉበት ማብራሪያቸው ጽንፈኞች ሲሉ ገልጸዋቸው የሆነ መስዋዕትነት ተከፍሎ ቢሆን እርምጃ ይወሰድ የሚል ጥሪ ሲያቀርቡ ተሰምተዋል። በአማራም በትግራይም በኦሮሚያም ያሉ እጃቸው መቆረጥ አለበት ሲሉ ማክለዋል። የትግራይ የፖለቲካ ኃይልን ትግራይ የቀረ አፋር ለትጥቅ ትግል የተቀላቀለና ሲቪሉን ጌታቸውን ተከትሎ ወደ አዲስ አበባ የመጣ በሚል መደብ ያስቀመጡት እኒህ ጀነራል አቶ ጌታቸው ረዳ ከሰሞኑ የትግራዩን ጦርነት ማስቀረት አይቻልም ነበር በሚል ያቀረቡትን ሐሳብ በጣም አሳዛኝ ሲሉ ተቃውመውታል። እንዲህ የተባሉት አቶ ጌታቸው ረዳ ደግሞ ለኤርትራ ህዝብ በሙሉ መልካም የነጻነት ቀን የሚል መልእክት ነው ያሰፈሩት። በሌላ መረጃ ጀነራል አበባው ታደሰ ቀይ ባህርን አንስተው ኤርትራ ላይ ያነጣጠረ የተባለለትን ዛቻ አሰምተዋል። የኤርትራ ጦር ችግር የኔም ችግር ነው ሲሉ የሚታወቁት እኒህ ጀነራል አሁን ይዳከማሉ ሲሉ ተሰምተዋል። ምክትል ኢታማዦር ሹሙ ኤርትራን በስም ባይጠቅሱም አንዳንድ የራሳቸውን ፍላጎት ሊጭኑብን የሚሯሯጡ ሀገራት እያሉ ቀይ ባህርንም እየጠቀሱ ባቀረቡት ማብራሪያ የተዘጋጅተናል ጭብጥ ያለው ነው። በርግጥ እኒህ ጀነራል የሚታወሱት ጋብዘው ካስገቡት የኤርትራ ጦር ጋር ሆነው ኢትዮጵያውያንን በማስገደል ሲሆን ለዚህ ሉዓላዊነትን ጥሶ ለፈጸመው ውለታው ደግሞ የሻቢያ ጦር ችግር የኛም ችግር ነው፣ ደሙ ደማችን ነው እያሉ ውዳሴ ሲያቀርቡ መቆየታቸው የሚታወስ ነው። በሌላ መረጃ ስሙ እንዳይጠቀስ የጠየቀ ሜዲካል ዶክተር ጉድ ያስባለ መረጃ ልኳል። ባለፈው ወር በተለይ ባለፈው ሳምንት የኢትዮጵያ የጤና ባለሙያዎች ተቃውሟቸውን በማሰማት ፍትሃዊ ደሞዝ፣ የተሻለ የሥራና የኑሮ ሁኔታ እንዲመቻችላቸው ጠይቀዋል። ጎሳን መሰረት በማድረግ ከፍተኛ ክፍፍል ባለባት ኢትዮጵያ ውስጥ ስምምነት ላይ ለመድረስ እጅግ ከባድ በሆነባት ሀገር ይህ እንቅስቃሴ በሚያስደንቅ ሁኔታ ስኬታማ ሆኗል። ይህ ብቻ ሳይሆን የኢትዮጵያን የጤና ስርዓት አስከፊ ሁኔታ ለህዝብ እንዲታወቅ አድርጓል። ከዚህም በላይ የጤና ባለሙያዎችን በጎሳና በሃይማኖት ልዩነት ሳይለያይ ባንድ ላይ አሰባስቧል። ይህም በሌሎች ጉዳዮች ላይ እምብዛም የማይታይ ነገር ነው። ይህ እንቅስቃሴ በጤና ባለሙያዎች ውስጥ ያልተጠበቀ ክህደትም አሳይቷል። በመካከለኛ ደረጃ ላይ ያሉና ጁኒየር ሐኪሞች፣ ኢንተርኖች፣ ነርሶችና ሌሎች የጤና ባለሙያዎች ለክብርና ለፍትህ በሚደረገው ትግል በድፍረት ሲሳተፉ አንዳንድ ሲኒየር ዶክተሮች በሚያሳዝን ሁኔታ ዝም ብለዋል። እነዚህ መሪ መሆን የነበረባቸው ሲኒየር ሐኪሞች ጁኒየር ባልደረቦቻቸውን ከትግሉ ለማገድ ሞክረዋል። ይህ መረጃ ሲኒየር ዶክተሮች አድማውን እንዲቀላቀሉ የሚቀርብ ልመና አይደለም። ይልቁንም ከዝምታቸው በስተጀርባ ያሉትን ምክንያቶች ለመግለጽና ለህዝብም ሆነ ለጤና ባለሙያዎች የተደበቀውን እውነት ለማሳወቅ ነው ይላል መረጃው። ዝምታን የመረጡበት ዋናው ምክንያት አሁን ያለው ስርዓት እንደነሱ ላሉ ጥቂት ሰዎች ጠቃሚ በመሆኑ ነው። በሚያሳዝን ሁኔታ ለአብዛኞቹ የጤና ባለሙያዎች መጥፎ ቢሆንም ይህ ጉዳይ ሁሉንም ሲኒየር ዶክተሮች አይመለከትም። በርግጥም ከጁኒየር ባልደረቦቻቸው ጋር በአንድነት የቆሙ ከራሳቸው በላይ ያሰቡ እስከ ስራ መልቀቂያ ድረስ የሄዱ ሲኒየር ዶክተሮችም አሉ። ሲኒየር ዶክተሮች እንቅስቃሴውን ያልተቀላቀሉባቸው ዋና ዋና ምክንያቶች፣ አንደኛ ትርፋማ የግል ንግድ ባለቤትነት። አብዛኞቹ እነዚህ ሲኒየር ዶክተሮች የራሳቸው የግል ሆስፒታሎች ወይም ክሊኒኮች ስላሏቸው ከግል ሕክምና ተቋማት በቂ ገቢ ያገኛሉ። ሌሎች ባለሙያዎች የሚያጋጥሟቸው የገንዘብና የኑሮ ችግሮች የለባቸውም። ሁለተኛ የመንግስት ሆስፒታሎችን ለግል ጥቅም መጠቀም።
ለነዚህ ሲኒየር ዶክተሮች የመንግስት ሆስፒታሎችን በግል ክሊኒኮቻቸው ሊያስተናግዷቸው ለማይችሉ ጉዳዮች ነፃ የሪፈራል ማዕከላት ናቸው። ለግል ጥቅማቸው የመንግስት ሆስፒታሎችን ይጠቀማሉ። ለምሳሌ በግል ክሊኒካቸው ሊታከሙ የማይችሉ እንደ የቀዶ ጥገና ያሉ ጉዳዮች ተቋሞቹን በነፃ ለመጠቀም ወደ መንግስት ሆስፒታሎች ይወስዳሉ። ሶስተኛ በሆስፒታሎች አነስተኛ ጊዜ መገኘት። አብዛኞቹ ሲኒየር ዶክተሮች በሆስፒታሎች በመደበኛነት አይገኙም። በሳምንት ቢበዛ 1 ወይም 2 ቀን ብቻና በእያንዳንዱ ቀን ከ3 እስከ 4 ሰዓት ብቻ ይሰራሉ። ይህም ማለት በመንግስት ሆስፒታሎች በአማካይ በሳምንት ከ6 እስከ 8 ሰዓት ብቻ ይሰራሉ። አራተኛ ነፃ የመንግስት ቤቶች ባለቤትነት። ብዙ ሲኒየር ዶክተሮች ከጁኒየር ባልደረቦቻቸው በበለጠ ጥቅሞችን ያገኛሉ። አብዛኞቹ ከሆስፒታሎቹ ቤት ተሰጥቷቸዋል። ብዙዎቹ በአዲስ አበባ 1 ወይም 2 የራሳቸው ቤቶች አሏቸው። ለዝቅተኛ ገቢ ተብለው በተሰጡ የመንግስት ቤቶች በነፃ ሲኖሩ የራሳቸውን ቤቶች ደግሞ ያከራያሉ። ለምሳሌ በጥቁር አንበሳና በቅዱስ ጳውሎስ ሆስፒታሎች ያሉ ሲኒየር ዶክተሮች እንደ ቦሌ፣ 4 ኪሎ፣ ፒያሳ፣ ሳር ቤት፣ መካኒሳ፣ ጀሞ ባሉ ምርጥ ስፍራዎች የመንግስት አፓርታማ ቤቶችን ወስደው በተመሳሳይ ጊዜ የራሳቸውን ቤቶች በማከራየት ትርፍ ገንዘብ ያገኛሉ። አንዳንዶቹ ደግሞ የሆስፒታል ኮንዶሚኒየም ቤቶችን ለሶስተኛ ወገኖች ያከራያሉ። ከዚህ የከፋው ደግሞ አንዳንድ ሲኒየር ባልና ሚስቶች ዶክተሮች 2 የሆስፒታል ቤቶችን ለማግኘት የውሸት የፍቺ ሰርተፊኬት በማቅረብ ባንዱ እየኖሩ ሌላውን ያከራያሉ። ይህ ግልጽ የሆነ የሀብት አላግባብ መጠቀም የሚከሰተው አብዛኞቹ የጤና ባለሙያዎች መሰረታዊ ፍላጎቶቻቸውን ለማሟላት ሲታገሉ ነው። ይህም ጥልቅ የሆነ ኢፍታዊነትን ያሳያል። አምስተኛ የመንግስት መኪናዎች ባለቤትነት። ብዙ ሲኒየር ዶክተሮች የራሳቸው መኪና ያላቸው የሆስፒታሉን ተሽከርካሪዎች ይጠቀማሉ። ስድስተኛ ልዩ የፕሮጀክቶች ተጠቃሚነት። ከዓለም አቀፍ ድርጅቶች ወይም ለጋሽ ኤጀንሲዎች ፕሮጀክቶች ሲመጡ ብዙውን ጊዜ የሚጠቀሙት ትስስር የፈጠሩ ሲኒየር ዶክተሮች ናቸው። እነዚህ ግለሰቦች ከፕሮጀክቶች ከፍተኛ ገቢ ያገኛሉ። አንዳንዴ በወር በሚሊዮኖች የሚቆጠር ብር ያገኛሉ። አብዛኞቹ የመካከለኛና ጁኒየር ሐኪሞች እነዚህን እድሎች አያውቁም። በግል ግንኙነቶች ላይ ተመስርቶ ፍትሃዊ ያልሆነ ስርዓት ስለተገነባ ወደ ጎን ይገፋሉ። ሰባተኛ የአካዳሚክ ማዕረጎች ለማግኘት። የመንግስት ሆስፒታሎች እንደ ፕሮፌሰር ያሉ የአካዳሚክ ማዕረጎችን ለማግኘት ይጠቀሙባቸዋል። ስምንተኛ ስነ ምግባርን መላመድ። አንዳንድ ሲኒየር ዶክተሮች በመንግስት ሆስፒታሎች ያላቸውን ቦታ በመጠቀም ታካሚዎችን ወደ ግል ክሊኒካቸው እንዲሄዱ ያስገድዳሉ። ይህን የሚያደርጉት ብዙውን ጊዜ የሆስፒታል የላቦራቶሪ ወይም ራዲዮሎጂ አገልግሎቶችን በመዝጋትና ከዚያም ታካሚዎችን ወደ ግል ተቋሞቻቸው ወይም ኮሚሽን ወደሚሰጣቸው ሌላ ቦታ እንዲሄዱ በማዘዝ ነው። አንዳንድ የግል ሪፈራል የምርመራ ማዕከሎች ለሲኒየር ዶክተሮች እንደ ኩሪፍቱ ሪዞርት ባሉ ቦታዎች የረፍት ጊዜ በማዘጋጀት ተጨማሪ ማበረታቻ ይሰጣሉ። ይህ ስነ ምግባር የጎደለው ድርጊት ወደ ግል ተቋሞቻቸውም ይዘልቃል። ሕክምና የሚወሰነው በታካሚው የገንዘብ አቅም እንጂ በሕክምናው አስፈላጊነት ላይ ላይሆን ይችላል። ለምሳሌ የገንዘብ አቅም ላላቸው ሴቶች አላስፈላጊ በሰርጀሪ ማዋለድ ወይም ገቢን ለመጨመር ብቻ ከመጠን በላይ የላቦራቶሪ ምርመራዎችን ማዘዝ። ጥቂት ሲኒየር ዶክተሮች ባልደረቦቻቸው ሲሰቃዩ እነርሱ እንዲበለጽጉ ተደርገዋልና ዝም ብለዋል። እነዚህ ግለሰቦች አራያዎች አይደሉም። ለራሳቸው ጥቅም ሲሉ ስርዓቱን የሚጠቀሙ ነቀዞች ናቸው። ይህንን መረጃ የላከልን በአዲስ አበባ በሚገኝ አንድ የህዝብ ሆስፒታል የሚሰራ ሐኪም ነው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ናቸው። ከቆይታ በኋላ በሌሎች መረጃዎች ድጋሜ እናገኛችኋለን። እስከዛው ሰላም።